አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ተረታዬ ግን ቢስነሽ አለው አንተ እንዴት ነው? ደህና ነኝ። ምን ነው ኮራልሽሳ? ድሮም እንደዛ አይደለም እንዴ? ቆይ ግን ምንድነው አላማሽ? አልገባኝም። ምን ነው የምታወራው? ከጄሪ ጋር እንዳልገናኝ በጸጋ በኩል ማስፈራሪያ ላክሽብኝ አንቺ እንደሆንሽ አውቄያለሁሽ። የሆንኩ እንደሆነስ ምን ይፈጠር እኮ? እሱን ያደረግሽው ለምንድን ነው? ለምን ይመስላል? አፍቅረሽ ነው? እውነቱን ለመናገር መጀመሪያ ላንተ እንደሱ አይነት ስሜት እየተሰማኝ ነበር። እና አሁንስ? አሁን ግን ሁኔታውን ሳየው ይሄን ነሳትቻለሁ። ታዲያ ከጄሪ ጋር እንድራረቅ ማድረጉ ለምን አስፈለገ? እሷ ስለምታስጠላኝ ነው። ከኔ ጋር አጉል ውስጥ ስለተጋባች። አሁን ገባ? አዎ ገባኝ። ዛሬ ደግሞ ከሄቨን ጋር እንዳልገናኝ የፈለግሽው ለምንድን ነው? እሷም ሁኔታዋ ጥሩ ስላልሆነ። ቆይ ከሄቨን ጋር ደግሞ ያገናኛችሁ ጉዳይ ምንድን ነው? በምን ይሆናል? ባንተ ነው። በእኔ ለምን? ቅድም ሄጄ ከቦቼ ራቂ ብዬ ሳስጠነቅቃት አንቺ ምን አገባሽ አትለኝም መሰል እኮ። አንቺ አይመለከትሽም እኮ። ትክክል ናት። እኔ ደግሞ ምን ማድረግ እንደምችል ከእሷ ጋር እንዳትገናኝ አድርጌ ያሳያታለሁ። ቆይ የኔና የእሷ ግንኙነት አንቺን ለምንድን ነው መሀል አናትሽን ያሳከከሽ? አይናውጣ ስለሆነች እንዴት እንዳስጠላችኝ። አይናውጣ ነው ያልሻት? አዎ አይናውጣ እኮ። ጋኒ ነው አይናውጣ? ቢገባ እዚህ ግቢ ውስጥ ከእሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻልሽ? ቦቻራ ጋር ያለሽን ግንኙነት ለምንድን ነው የማታውቀው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድን ነው ስላት የመለሰችልኝ መልስ በጣም ነው የሚወደደው። ቆይ ምን አይነት መልስ ብትመልስልሽ ነው? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ላይ እረ ምን አልሽ ሄርሜላ? አንተ ሾካካ ተደብቀ እየሰማን ነበር ማለት ነው። ስርዓትን ያዝ ሄርሜላ። ሄቨን ቦቸራን አፈቅረዋለሁ አለች ስትይ ሰሞኑን ነበር። አትገርምም? እቺ ደፋር ብቻ ምሮ እንዳይሆን እኔ ምንም ሁኔታው አላማረኝም። መቼ ይሄ በፍጹም ሊሆን የማይችል ነገር። ለምንድን ነው የማይሆነው? ምክንያቱም ስለማትመጥናት። አሃ እኔ ቆቀር ነጋዴ ስለሆንኩ ነው? እሱ ብቻ አይደለም እና ሌላ ምን አለ? አንተ ትንሽ የማይዝም እንዴ? እሷ እኮ የተማረች ነች። ከአንተ በእውቀት በጣም ልቀ ሄዳለች። እንኳን ለአንተ ለእኛ ለተማርነውም በጣም የሚከብድ ጭንቅላት ነው ያላት። ገባ? ለነገሩ ልክ ብለህ እንደኔ ያልተማረውን ማይይ ማለት ነው። ቦቼ አንተ ቦቼ እንደዚህ ቦታ ስታጥቂ ደስ እንደሚል ስሚኝማ ቀሽቷል። ቅድም ግን ያሬድ እንዴት ጭንቅ ብሎት እንደነበር ብታዩ። ምን ብለሽ ነው የጠራሽ? ቀሽቷል። ምን ነው ደበረሽ እንዴ? ኧረ አልደበረኝም። ከየት መጣሽ? ወጥረር ነው ደግሞ። እኔ እንጃ ድንገት አፌ ላይ ሲመጣኝ ነው ቀሽቶ ያልኩሽ። አንቺን ግን ከደበረሽ ይቀራል። አልደበረኝም አልኩሽ። ይመችሽ፣ ችግር የለም። እስቲ ስለ ያሬድ የሆነ ነገር በይ። ቹቹ እውነቱን ለመናገር ቅድም አይኔን ስታይ ምን ይታያል ስለው ግራ ሲገባ እናዶኝ ነበር። እንደደበረሽ እኮ ገብቶኛል። ግን ደግሞ እኔ ከዚህ ይልቅ አንድ ነገር ነው በጣም ያስገረመኝ። ምንድነው? እንዲህ በትንሽ በትልቁ የሚከፋትን ቤዛ ይቺ ስለማላቅ በጣም ነው የገረመኝ። ባይገርምሽ ነው ራሴ መለስ ብዬ ሳየው እየተገረምኩ ነበር። እንደውም እኮ በሱ ምክንያት ማለት እንግሊዘኛ መምህር ስታስተምር ምንም ኖት ጽፍ ያልነበረም። ሳይጎሽ እናት እንኳን አስታውሽ። በደብተርሽን ስጪኝ ማታ ገለብጣለሁ። ወይ
ተመስገን የኔ ጌታ፣ ተመስገን የኔ መድኃኔዓለም፣ የኔ ፈረሰኛ። እኔም ሰውኜ ኖት ለማስገልበጥ በቃውኝ። ሰጥሻለሁ ቤዚቲ። ቆይች ልጅ ምን ባረጋት ነው የሚሻለኝ? ማን ነው? ጸጋ ናታ። ምን አይነት መልእክት ቦርሴ ውስጥ እንደምታስቀምጥ እያየሽ ነው? ወይኔ በፈጣሪ። ቆይ ይሄን ነገር እሺ ምንድነው የምናደርገው? በእናትሽ ባክሽ ትያት ቤዚቲ፣ አንቺ ራሽን አታስጨንቂ እሺ። ቆይ ቱቹሻ ግን እሷ መሆኗን በጣም እርግጠኛ ነሽ? 101% እሷ እንደሆነች በጣም እርግጠኛ ነኝ። አሁን ይሄ ነገር እንዴት ስልችት እንዳለኝ ብታቂ። ቆይ ምን አለች ልጅ ብትተወን? ቤዚትዬ ዝም ቢያትና መጨረሻው እናያለን እሺ። ብቻ ቡሽ እንዳገተችው እንዳታገትሽ። አይ ቤዚቲ፣ እኔ እኮ ቹቹሻ ነኝ። ማነች እሷ? ነች እኔ የምታሳግተው? አሁን ጸጋን ማመን እኮ በጣም ከባድ ነገር ነው ቤዚቲ። ለማንኛውም አንቺ ራሽን አታስጨንቂ እሺ። ለማንኛውም ይሄን ደብተር እንኪ እሺ። ግን አንቺ ራሽን ጠብቂ እሺ። አረ ቤዚቲ ጣጣ የለውም፣ እኔ ቹቹሻ ነኝ። እኔ ለማንኛውም አሁን እየሄድን አንተ ልጅ ሆንኮ ነገር ካለ ለምንድን ነው የማትናገረው? ሚኪሊ ባለመማሪ እንደዛሬ ቆጭቶኛል። ቦቼ ምን ተፈጥሮ ነው እንደዚህ ሆንኮ? ንገረኝ። በጣም ደባሪ ነገር። እጭ አንተ ደግሞ አታብዘው። ንገረኝ ከተባልክ ተናገር። ኢዮሲ ባለመማሪና መሀይብ ስለሆንኩ ከአንዳንድ ሰዎች ጋር መዋል እንደማይመጠነኝ ነግሮ ቅስሜን ይሰባበር። አረ ልጅ የምርህን ነው? አዎ ሚኪ የምሬን ነው። ቆይ እሱ ሲጀምር ማን ሆኖ ነው አንተ እንደዚህ የሚናገር? ተው እባክህ ሚኪ፣ እሱ ልክ ነው። እኔ ነኝ ያለ እውቀቴና ያለ ትምህርቴ ከማይመጡኝ ሰዎች ጋር ካልዋልኩ ስልስገፋ ሙሉ። አንተ ቦቸራ ጤነኛ አይደለም እንዴ? ምን ነው የምትቀበጥረው? ይሄኛውን ቦቸራ እኔ አላውቀውም። ታውቃለህ ሚኪ፣ አንዳንድ ችግሮችና ብሶትህን በሳቀ ለመሸፈን ስትሞክር አንዳንድ ሰዎች ይመጡና ባዶነትን አሳይተው ይሄዳሉ። አሁን በእናትህ ደሜን አታፍለው። በጠረባ ብዬ ሳልዘረረ ተናገር። አንተ ምንድን ነው የምትሰራው? እሺ አሁን በምን ምክንያት እንደተጣላችሁ ንገረኝ። ተው እባክህ፣ ከነገርኩ ስለምትቆጣኝ ይቅርብ። ብቻ ሌላ ፋውል ሰርተህ እንዳይሆን። ፋውል እንኳን አልሰራው። እና ምንድነው? ትርታዬ ገኒ ጋር ሄዳ ከዚህ በኋላ ከቦቸራ ጋር እንዳትገናኝ ብላ አስጠነቀቀቻት። እና ገኒ ደግሞ ከቦቸራ መራቅ አልችልም አለቻት። ቆይ ለምንድን ነው ካንተ መራቅ የማትችለው? ምክንያቱም ስለማፈቅረው አለቻት። ምን? በቃ ይሄን ነገር እኮ ትርታዬ እየነገረችኝ እያለ ነው ኢዮሲ ያስተደብቆ ይሰማን ነበር። ከዛ በኋላ መጣ ማይምነቴ ለሂቨን እንደማይመጥናት አስረግጦ ነግረው ቀስሜ ስብርብር አድርጎት ላከኛ። ይህ ጩማራስ ራሱን እንዴት ቢያስብ ነው አንተን ማይም የሚለው? ታው ሚኪ እባክህ፣ እሱ አልተሳሳተም። ወይኔ ሚኪ ትሰማኛለህ? ቦቸራ እንደዚህ ተንቀ እንደዚህ ክብር ተነክቶ ዝም ብለን አንቀመጥምሽ። እናሽ ታዲያ ምን እናድርግ? በዚህ ደነዝ የሆነ ልጅ ምክንያት ማለት ነው ከኢቨን ጋር በፍጹም እንዳትራራቅ። ታው ሚኪ እባክህ፣ ቢበራብኝ ነው የሚሻለው እንዴ። ከዛ እሷን ፈታ እናረጋታለን። ከዛ ያ ዮሲያስ የተባለ ልጅ ጭንቅላቱን ፍትት ነው የምናረገው። እሺ ፍቅር የሚባለው ነገርስ? በእርግጠኝነት ኢቨን ስለተናደደች ሄርሜላን ለማበሳጨት ብላ የተናገረችው ነገር ነው ይመስለኝ። ለነገሩ እኔም እኮ እንደዚህ ነው ያሰብኩት። አበቃ በእናትህ አሁን እንፍጠን። ወዴ ነው የምንፈጥነው? ሄቨንና ዩሲ ይሄን አንድ ላይ ነው የሚሆኑት እና ሻጉድሽ ፈላ። ምንድነው ጉዴ? እዛ ጋር ማን ይታይሻል? ውይ እነዚህ ሰዎች መንገድ ላይ አካውንት አውጡ ምናምን የሚሉት ይመስሉኛል። እስቲ በደንብ ተመልከች። ማን ይታይሻል እንዴ? ምን እንዳያመጡ ነው? ፍጠጥ ብዬ ነው እሺ የማያቸው። ቤዚትዬ ወይ ሻይ። ቆይ ምንድነው የሚደበላለቅብኝ? ምን ተደበላለቀብሽ እንዴ? እዛ የቆመው ሰውዬ ለምንድን ነው ቀስቴን እየመሰለኝ ያለው? ያው ቀስቴ ስለሆነ ነው። ወይ ቤዚዬ፣ አንቺም ተደበላልቆብሽ እንዳይሆን። የኔ ቆንጆ፣ እኔ ምንም አልተደበላለቀብኝም። ቆየቱ ቀስቴን አንቺ ቀስቴ ነው። ወይኔ ጉዴ! ደግሞ እኮ ወደኛ እየመጣ ነው። በእጁ ደግሞ አበባ ይዟል። ምን ሊተክለው ነው? ልብሽ ላይ ያው ሄይ ፎንቄ። ወይኔ ቤዚዬ፣ አሁን እርግጠኛ ሆንኩኝ። እስካሁን እየተጠራጠርሽ ነበር እንዴ? በደንብ ነው የተጠራጠርኩት። እንዴት ነሽ ፎንቄ? ደህና ነኝ የኔ ፎንቃ። ቆይ ግን አንተ አላማ ምንድን ነው?
ቆይ ምን አጠፋው? እኔ አርፌ ትምህርቴን እንድማር አትፈልግም? አረ በደንብ እፈልጋለሁ እንጂ። ብትፈልግማ እንደዚህ ጉዳት ሰራኝም ነበር። ቆይ ምን አደረኩኝ? ቀስትዬ ልቤ እኮ በፍቅር ቀለጠች። ተው ግን ተዋጉሎንባለው። ተው ጦር ነው የሚሆንብኝ ነፍስ። ምንም አትሆኝም የኔ ቆንጆ። እርፍ ቤዚቲ ሰማሹ አይደለ እንዴ? ምን አደረገ ብሎት የማያውቀውን ነገር የኔ ቆንጆ እኮ ነው ያለው። ቆይ ግን ለመሆኑ አንተ እንደዚህ ነገር ከየት ነው የተማርከው? ያው ከፊልም እያየሁኝ ነዋ። አየሽ አይደለ ቤዚቲ ጨዋ ነበር እኮ ጥሩ ልጅ። ፊልም እያየ ፍቅር አሰጣጥ እንዴት እንደሆነ ተማረ። አረ ወይኔ ጉዴ! ቹቻራ እንደዛ አይባልም። ፎንቃይ ነው ንግስት ሆይ። አመሰግናለሁ የኔ ፎንቃ። ቤዚቲ እቺ ነገር ትሸተታለች አይደለ? አዎ ትሸተታለች። ያ ባለፈው እኮ ስታሸቻ ሳይቼ ነበረ። ሪሊ በጣም የሚገርም ጠረን ያላት። ወደድሽ ፎንቃይ? ምን ጥያቄ አለ ፎንቃ? ደግሞ ስለወደድሽ በጣም ደስ ብሎኛል። እኔ የምለው ፎንቄ ቆይችን ሸሚዝ እስካሁን ለኪሮ አልመለስክለትም? በአክስቴ ቆይቼ እመልስለታለሁ። ቶሎ ብትመልስለት ግን ይሻላል። ለምን? በኋላ እንደዚህ ፏ ብለው ሲያዩ አሬ ነገር መላለው ምናምን ብለው ማጅራትን ብለው እንዳይገላግሉ ብዬ ነው። እንዴ መነካሽ? ቀስቴ እኮ ነኝ የኔ ጀግና። የኔ ባትሆን እኮ ይቆጨ ነበር። አሁን እንሂድ። እንዲሁም ለምን የሆነ ቦታ ውስጥ አልጋብዛችሁ? አሁን ገና ቀለድክ። እሺ ያንተ ግብዣ እንደዚህ ባፍንጭ ወጣ። እሺ ሆ አለ ሰውየው። አሁንና ቀጥ ብለው ወደ ሰፈር እንሂድ። አይ እንደባለፈው ምናምን እኮ አይደለም። እና ምንድን ነው አለ አይደለ ወይ ሰንቡሳ ወይ እርጥብ ነገር በቃ እሱን ጋብዛቸዋለሁ። እና እንደዚህ አትልም እንዴ ቤዚቲ? ዛሬ መክሰስ ጋባሽ ተገኝቷል። አሁን እንሂድ። እናንተ ተገባበዙን ይቅርብኝ። እሺ ወይ እኔ ቹቹሻ ማለት ሞቼ ቅብር ልበል እንጂ ማለት ነው ቤዚቲ። አንቺነቴ ጥዬ ንቅንቅ አለ ንቅንቅ። አረ ተውት በቃ አሁን ነኝ። ለማንኛውም እንሂድ። የሳሙሳ ማርጠባችንን ያበደ ሰዓት ነው የተከሰተው። ይሄ ሞሮ ዮሲም እኮ እየመጣ እኮ አሪፍ እንኳን መጣ። በቃ እኔ ጣብዬ ሂጂ ማለት ነው። እሱን እጋተተዋለሁ። አንቺ ሄደሽ እሷን ታወራታለሽ። ገባሽ? ስታይል በቃ ያዝ። ዮሲ ላለ ዮሲ ምርጥ ሰው ዝርያ አማነሽ ወይ አለልሽ። ወዴት ነው መሄድ ኖርብኛል? እኔ መጀመሪያ እኮ ማናገር ይኖርብሻል። ገባሽ? አትረዳኝም? ምን ነው እኔ ቸኩያለሁ እያልኩ አይደል እንዴ? አሁን ገባኝ። ምን ሆነ የገባሽ? ለምን እንዳስቆምኩኝ አሁን ነው የገባኝ። እሺ ነገረኝ። እሺ ለምንድን ነው ያስቆምኩ? ያን ቁቀር ነጋዴ ከሄቨን ጋር ልታመቻች ነው አይደለ? እኛ ማይሞች እኮ ስንሰግጥ ከባድ ነው። ምን ማለት ነው? አቡ በእናትህ አታልቀኝ። ገብቷል? አልገባኝም። ለምን መናገር የፈለግከውን ፊት ለፊት አትናገር? እስቲ ይነገራል። ገንዬ ኦኬ እንዴት ነው? ገንዬው ነው ብቻሽ? ምንም እንዲሁ አብረን መሄድ እንችላለን። ግን ምን? አንተ የሚቆጣጠሩ ሰዎች አሉ። እነማን ናቸው? የምታውቃቸው ይመስለኛል። እያወራሽ ያለሽው ስለ ሄርሜላ ነው አይደል? አዎ ስለ ሄርሜላ ነው። ያለችሽ ነገር አለ እንዴ? አይ በቃ ተው፣ ጨዋታን ቀይር። ለምንድን ነው የምንቀይረው? እንዲሁ ገንዬ በእናትሽ የሆንሽውን ነገር ንገሪ።
አይ ቲንክ ታፈቅራለች መሰለኝ እና ከኔ ጋር ስታይ ደስ እያላት አይደለም። ከአንቺ ጋር ብቻ እኮ አይደለም ከሌላ ሴት ጋር ስታይ ደስ አይላትም። ደግሞ አንተም ታፈቅራት እንደነበር ሰምቻለሁ። እርግጥ ነው በጣም አፈቅራት ነበር። ግን ምን ግን እሷ እኔን አትፈልገኝ። ለመደበሪያዋና ሙድ ለመያዣዋ ነው የምትፈልገኝ። ይሆናል። ግን ምን ብላሽ ነው? ቦቼ አጠገብ እንዳትደርሺ አለች። እና ምን አልሻት? እኔማ እንደማልችል ነገርኳት። አመነች? እንድታምነኝ ብዬ አንድ ሰበብ ፈጥሬ ነግሬያታለሁ። ምን አይነት ሰበብ? ስለማፈቅረው ከሱ መራቅ አልችልም አልኳት። ምን እንዴ? ምን ነው ደነገጥክ? ምንም እንዲሁ ነው። አይ ቲንክ ቅር ሳይል አይቀርም። በምኑ? አፍቅሬ ያለው ስላልኳት ነው። አረ ለምን ቅር ይለኛል? ካልደበረ ጥሩ። እኔ ደበረ ስለመሰለኝ። አረ አልደበረኝም። እንሂድ። እንሂድ። እና እሱ ማይም ብሎ አንተ ምን ያገባል? በጣም ያገባኛል። እንዴት? ምክንያቱም በሱ ውስጥ ነፍ ሰዎች ስለተናገር ገባ። ባካታ ከፍት አሁን ከመንገድ ዞር በልልኝ። ዞር በልልሽ ምን ያደርግልሻል ብለሽ ነው ብራዘር? ቦቼ እንደሆነ አንዴ ቸከስሽን እያሰማመጠብሽ ነው። ኦራዲ በቃ እኮ ተበልተሻል። እሱ መቼም ሊሆን አይችልም። አሃ ለካ ማሰማመጥ ያለብሽ አንቺ ብቻ ነሽ። እረሳለሁ እኮ ነው አንዳንዴ። በትክክል ኢዮስያስ እኮ ነው። እንግዲህ ቁርጥሽን ወቂው ያራዳልሽ። ቦቼን እንደምታፈቅረው ሄቨን በይፋ ነው ያወጀችው። ተረዳሽ? እሱን ያደረገችው ሄርሜላ ለማስቀናት ነው እንጂ ለሌላ ነገር እንዳልሆነ በደንብ ታውቁታላችሁ። የእውነት እንደሚሆን በቅርቡ እናሳይሻለን። እሺ? እሱም የሆነው እኔ ከሞትኩ ብቻ ነው። እሺ ነው ብለህ ነው? አዎ በደንብ ነው። እስቲ እንድታያለን። ሁላችሁም ከባድ ነው የሚያስመታዩበት ጊዜ ደርሷል። በዚህ ግን ችግር እንዳለብሽ ታውቂያለሽ አይደለ? ምን አደረኩ? ቁጭ ብለን ተረጋግተን መብላት እየቻለን ካልወጣም ብለሽ ያሯራችሁ። ሻይን ራሱ ያደረኩት ለእናንተ ክብር ነው እንዴ? እንዴት? ቀስቲ ሰሞኑን ቤት እየገባ ያለሁት በጣም እያረፈርኩኝ ነው። ማሚ ደግሞ ይሄንን ነገር ካወቀች ምን ነገር ነው የሚፈጠረው ታውቂያለሽ እንዴ? አያሳስብሽ። በዚህ ሰዓትም ሄደ ያሬድን ደውዬ መኪና ይዞ እንዲመጣ አደርገዋለሁ። ምን ቻምሻል እንዴ? እየቀለድኩኝ ነው። እሺ ወይኔ ቀስቲ ያችን መኪና እኮ ብታያት በቃ ፍልስ ነው የምትልላት። የምርሽ ነው? አዎ የምሬ ነው። አንተ ሞኝ እንደዚህ ስትባል ደግሞ አርፈ ተቀመጥ። እሺ ሌላ ነገር እንዳታስብ። ምን አስባለሁ? መቻጣው አንተ ምን ያደርጋል ደግሞ? ኧረ ቤት ይጥያው ደግሞ እንደዚህ ስለው ሰምቶ ማለት ነው ነገ ይዞ ወይ ነገ ወይ ዛሬ መኪና ይዤ ካልመጣው ነው የሚላል። ታበናትሽ እንደዚህ ይባሉ? ምንድን ነው የማይባለው? የማያደርገው ነገር አንዴ ቹቹሻ ቀስቴ የቹቹ ጓደኛ እንዴት ናችሁ? አለን ሰላም ነው አለን። ሁላ እንዴት ነህ? ምን ፒስ አለ? ይኸው መጨረሻ እንዲህ ሆነ። ምን ሆነ ነው? ምን ያልሆንኩት ነገር አለ ብለሽ ነው? ይኸውልህ አንተ ልጅ የሚሆን ነገር እንዳታረግሽ። ቀስቴ ተወኝ ብያለሁ፣ ተወኝ። ምንድን ነው ቀስቴ? ችግር አለ እንዴ? ዝም በቤዚት ምንም ችግር የለም። እኔ ግን አልመሰለኝም። የሆነ ነገርም አለ፣ መኖርም አለ። ይኸው በዚህ ሰዓት እኔ ጁንያ ሙሉ ቁራሌ ሞልቼ መሄድ የነበርኩኝ በሱ ምክንያት ይኸው ባዶ እጄ እየጨለልኩ ባዶ መንገድ ላይ። ወይኔ እናቴ አሁን ገባኝ። ቀስቴ ፎንቄ፣ አንቺ እዚህ ነገር ውስጥ አትግቢሽ እንዴ። ለምን ነው የማገባው? ይሄ ሁሉ ነገር የሆነው እኮ በሷ ምክንያት ነው። እናንተ ልጆች ምንም ነገራችሁ እየገባኝ አይደለም። ምንድን ነው? ምን መሰለሽ እኔት ቀስቴ ፎንቆን ለማስደሰት በሚል ምክንያት ሞላ። አንተ ሰውዬ ቆይ ምንም ነገር እንዳላወራል እንዲፈልገው። አዎ አሁን ምንም ነገር እንድትናገር አልፈልግም። ከሆነ ታዲያ እዚች ጋር ፈርማ። ቆይ ለምንድን ነው የሚፈርመው እንዴ? ገንዘቤን በሰዓቱ ሊከፍለኝ ይፈርምልኝ። የምን ገንዘብ ሞላ? ዝርዝሩን እሱ ያውቋል። እንዴ እኮ በገንዛ ገንዘቤ እኮ ተሰቃየሁ እኮ፣ ሰላሜን አጣሁ፣ እንቅልፍ ነሳኝ እኮ። እንዴ አንተ ልጅ ቆልፋለሁ አልኩህ እኮ። ይኸውልህ ቀስቴ፣ እኔ ልብ የሚረጋጋው እንዴት ስላልከኝ አለ። ይኸውልህ ባይሆን እዚህ ጋር ስትፈርምልኝ ነው ልብ የሚረጋጋው። እስኪ አምጣው ወረቀቱ። ይታይሽ እንግዲህ ፎንቄ 3000 ብር ነው የተበደረኝ። 3000 ብር። አዎ 3000 ብር የተበደረኝ። አንተ ግን ትንሽ አይደብርም እንደዚህ ታረግ? እርፍ። እኔ ደግሞ ምን አደረኩሽ? ወንድ ልጅ አይደለ እንዴ? እሱ ከቹኩ ጋር አይደለ ያለው? ምን አለ በኋላ ዞር ሲል አግኝተህ ብትነግረው? እኔማ እኮ እንደዛ አድርጌ ነበር። መቼ? ባለፈው ነው። ቀስቴን የተበዳሪ ቦታ፣ ቦቼን ደግሞ የማኝ ቦታ ላይ አስፈርሚያቸው ነበር።
እሺ ከዛስ ምን ሆነ? አቶ ቀስቴ ከፈረመልኝ በኋላ ተቀብሎኝ ቅድድ። ቀስቴ ለምንድን ነው የቀደድክበት? እሱ ነው ማንበብ አይችልም ብሎ 3000 ብር የተበደርኩትን 6000 ብር ተበድራለ ብሎ ያስፈረመኝ። ምን? አንተ ሞላ እንደዛ አድርገሃል እንዴ? ባደርግስ ምንድነው ክፋቱ? እንዴት ክፋት የለውም? ባንክም እኮ ሲያበድር ብር የሚቀበለው በወለድ ነው። እሺ ቢሆንስ ታዲያ በ100% ወለድ ግን አይደለም። እና በስንት ይሆንለት? እሱን እንኳን አግሪመንት ሊኖራችሁ የሚገባው አሁን ሳይሆን ስታበድረው ነበር። እሺ የኔ እናት አንቺ ወገኛ ነሽ። መቼ አግሪመንት ውስጥ እንድንገባ እድል ሰጠኝ። መጣ ስራ ቦታ ላይ እንቅ አድርጎኝ ከምሰራበት ጡጣ ውስጥ 2000 ብር እንቅ አድርጎ ወሰደ። ከዛ ደግሞ 800 ብር በ200 ብር እቁብ ገዛኝ 1000 ብር 3000 ብር አጠቃላይ ወሰደ። የምር ሞላ ግን ግፈኛ ነህ። እሺ የኔ እናት እኔ ከሀገር የወጡትኝ ሊሰራ ነው ገባሽ? ይሁና ምን ታካብዳለህ? አሁን ጉዳዩ የጋራ ሆኗል። ፈርሙልኝ አላችሁ አትፈርሙልኝ? ፈርምላለሁ። እስክሪብቶ ይዘህ ያለ እስክሪብቶ እንዴት ይሆናል? ወይኔ እናቴ ቆይ ምን ያደረክ ነው እንዴ? አንተ ማል እንዴ? ቆይ መቼ ነው የምትማረው እንዴ? ወይኔ ልጁ እንዴት አደረገው? በእናትህ አንታይ ስፈልግሽ ምን ነበር ሶስ ለካ ነገርኩሽ። ትምህርት ቤታችን ማለት ነው ትልቅ የሆነ የአርት ፌስቲቫል እንዲካፈል ኢንቪቴሽን መጥቶልናል። እናማ ትምህርት ቤታችን ወክለው የሚወዳደሩ ተማሪዎች ለመመልመል ማለት ነው ርዕሰ መምህሩ ለኛ ኦሪንቴሽን ሰጥቶናል። የምርሽ ነው ሶሲ? ያ ሹር የምሬን ነው። ቆይ ግን በምን ዘርፍ ነው? የተለያዩ ዘርፎች አሉት። አንደኛው በዳንስ ነው፣ በባህላዊም በዘመናዊ። እሺ ሌላስ? ሌላኛው ደግሞ የግጥምና የአክቲንግ ውድድር አለው። እና ቆይ አንቺ ነሽ ምዝገባው በበላይነት የምትመሪ? እኔ ማስታወቂያውና የቅስቀሳውን ስራ ነው የምሰራው። ምዝገባውን የሚሰራው ግን ናታን የሚባል ልጅ ነው። ናታን ደግሞ ማን ነው? አንድ ናታን የሚባል ልጅ አለ። የ10ኛ ክፍል ተማሪ ነው። እንዴ ቆይ እሱ እንዴት ይሄን እንዲመዘገብ ተመረጠ? ያው እሱ ዝንባሌው ዳንስ ላይ ስለሆነ ይሄንን እንዲያስተባብር ለሱ ሰጥቶታል። እኔ ደግሞ ያው ኢንተረስት ጋዜጠኝነት ላይ ስለሆነ የቅስቀሳውን ስራ እየሰራው ነው። እና ቆይ አሁን ምን እያደረግሽ ነው? እሺ ማስታወቂያ ለጥፍ ላይ ነው። ኦኬ በቃ እኔ ነው እሄዳለሁ። ወዴት? ምን ሚዲያ ይችላል መዘገብ ነው? ዋት ልመዘገብ ነው ያልሽው? አዎ ልመዘገብ። አኒታ እየቀለድሽብኝ ነው አይደለ? አረ እንደሱ አይደለም። እና የምሬን ነው ሶሲ። እሺ ቆይ በምን ዘርፍ ነው የምትወዳደሪው? በዘመናዊ ዳንስ። ምን በዘመናዊ ዳንስ ነው ያልሽው? አዎ ምን ነው ገረመሽ? ፕሊዝ አኒታ አታስቂኝ እንዴ! ቆይ ለምንድን ነው የምትስቂብኝ? ቆይ አንቺ እንዴት ብትዳፈሪ ነው ዘመናዊ ዳንስ እወዳደራለሁ የምትይው? ኦኬ አሁን ገባኝ። አትችልም ብለሽ ነቀሽ ነው አይደለ? እኔ እንደዛ አይደለም ግን ይኸውልሽ እኔ እንደ ጓደኛ መመክርሽ ማለት ነው ከዘመናዊ ይልቅ ባህላዊ የምትሞክሪ ነው የሚሻለው። እኔ ሆነ ደግሞ ማን ነው እንኳን እሺ ወዴት ነው? ወደ ሚኒ ቪዲዮ ልመዘገብ። እንግዲህ አቅምሽን የምታውቂው አንቺ ነሽ። ለማንኛውም እኔም ለጥፍ ስለሆነ አብረን እንሂድ። እንዴ እንደሳቅሽ እንዴ ማርክ ምን ሆኖ ነው ደግሞ? ፀጉሩ ምን ይመስላል? እግዚኦ እግዚኦ ምን አስመስለው ለቀቁት? ኧረ በስመ አብ ወልድ ጉድ 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 ምን ሆነህ ነው? ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ዘንድሮ ጉድ ነው ዘንድሮ ጉድ ነው ዘንድሮ ጉድ ነው ዘንድሮ። ምን ሆነህ ነው? ወይ ጉድ ጉድ ሳይሰማ መስከረም አይጠባ አሉ ያገሬ ሰው። ወይኔ ወንዜው ወይኔ ወንዜው ወይኔ ወንዜው ወይኔ ወንዜው። እንግዲህ በቃ ዝም በል። ይሄ ወንዙን ተውና አንተ ራስህ እኮ ጉዱ ነህ። ፀጉር ምንድን ነው? ተይ እባክሽ ፀጉር ትያለሽ። አሁን ስንት የሚያሳስብ ነገር ትሸር በቃ አሉ እያለን ይሄ ፀጉር ምን አይ አሁን እሱን ታዩና እኔ የምልሽ ማለት ነው አሁን ወንድሜ ነው ወንድሜ ደግሞ ማን ነው ወንድምህ? አሃ ቦጋለ ነው። ቦጋለ ደግሞ ማን ነው? ቦቸራ ነው እንዴ? ቦቼክስ ቦቼ ፕሮማክስ አላየሁትም። ለምን ፈልገው ነው? አይ እባክሽ ነገሩ ወዲህ ነው። አንቺ ወዲህ ነው ማርክ። እኔ እንጀሪን ታውቀኛለህ አይደለ? ወሬ ቋንጣ ሲሆን በጣም ነው የሚያስጠላኝ፣ አይመቸኝም። አሃ ሀዳ ቆርጥ ላድርግልሻ። ምን ትላለች እቺ? አንቺ ልጅ ግን ክሉ አትበያ ትንቀሽቀሽ ሀላ ባፍቴምሽ ድፍት ክንብል እንዳትይ
የት ነው የተንቀጨቀጭኩት? እዚሁ ላይ ወሬው ነው። ማርክ ትናገራለህ አትናገርም? ታዲያ ከዛ ጀምሮ ክሉ እያደረገ ያመጣኝ ወሬ ሲሶ ይመስሉኝ። ምን ትላለች ይቺ? እኔ የምልሽ አሁን ማለት ነው አሁን አይደል እንደ ነገረችኝ ሄርሜላ የሄቨንን ጉድ። እሺ ይኸውልሽማ ትላንትና ሄርሜላ ሆዬ ሄቨን አጠገብ ሄደችና ቦቻ አጠገብ እንዳደርሽ አለቻት። ከዛስ ታማ ሄቨንን ብኛለቻ። ጉድ! ምን በወጣት ነው እባክህ እሷን ብኛለችው? እናማ ነገሩ ወዲህ ነው። ወዴት? ተጠጊ ወዲህ የልብ ጉዳይ ነው ነው የምልሽ። አልገባኝም። የልብ ጉዳይ ስትል ደግሞ እንዴት ነው? እኛ ሳናውቅ ለካ ሄቨን ቦቸራን ከጅለዋለች። እርፍ ማርክ። ቆይ ይሄ ከጅለዋለች የሚባለው ቃል እኛ ሳናውቀው ትርጉሙን አልቀየረም አይደል? የት ይቀይራል ብለሽ ነው? ካልቀየረ ሄቨን ቦቸራን ወደዋለች እያልከኝ ነው? እንደው አይገርምሽም? ቆይ አንተ እንዴት አወቅ? እንደ ራሷ ብቻ አውጋችሁ ባፋ። ለማ? ለሄርሜላ። ይሄኔ ነው መሸሽ። ቆይ አንተ የምርህ ነው እንደምታወራው? ዋትስአፕ ይኸውልሽማ ጄሪ አይገርምሽም እንዴ? ሄርሜላ እኮ ልጅ ጓዝ ስትልባት ጭራሽ ከቦቻ አጠገብ ምንም ፎንቆ ስላለብኝ አድርቅም አለች። እኔ አላምንህም። እዛይዘ ምን ትላለች እቺ? ካላመሸችና ጠይቄ ምን ማንን? ወይ ሄርሜላ ነው ወይ ደግሞ ሄቨንን ነው እንዴ? ምን ትላለች? እኔ ተንኮክዬ የመጣሁት ለአንቺ ትኩስ ዜና ላቀርብ መሰለኝ። አንተ ደግሞ ምን ሄርሜላ ጋር አስኬድኝ እንጂ አፋጣታለሁ። ማንን? ያቺ ሄቨን ተብዬዋና ቆይ እኔ ጄሪን አላወቀችኝም። ልኮ ነው ማሳያት። አይቦጋለ አንተ በሶስት ተከባሃል። ይሄው ባንድ በቃ አንድ ራሱ ጠፋ የለም እኮ። አንተ ምን አለብህ ሁሉም የሚወድህ አለ። አንቺ ብቻ ነሽ የማከኝ። አንቺ ሊሶ የሚነግርሽ አሰሚ ማለት? ቆይ ምን ነግረኸኝ ነው አልሰማም ያልኩህ? ከዛ ቦቸራ ከሚባል ልጅ ጋር አቆሚ ስልሽ ጭራሽ ግቢውን ሙሉ ወደዋለሁ እያልሽ ታስወራለሽ። ታዲያ አንተ ምን አስጨነቀ? ለምን አይጨንቀኝም እኮ። እንዴት? ወንድ ልጅ እኮ ነው። እና ወንድ ልጅ ደግሞ በባህሪው እንኳን አፈቅርሃለሁ ብለሽ ይቅርና ከሳቅሽለት የወደድሽው ነው የሚመስለው። እናማ ሄርሜላን አፏን አዘጋለሁ ብለሽ የጀመርሽው ጨዋታ ልጁ ሌላ ነገር ውስጥ እንዳይከታ። ስለምን ጨዋታ ነው የምታወራው? ቦቸራን አፈቅረዋለሁ ስላልሽ ጨዋታ ነው። እሱን አባባሌ እንደ ጨዋታ ነው ያየኸው ማለት ነው? እና ቁም ነገር ነው እያልሽ ነው? መሄድ ይኖርብኛል። ወዴት ነው የምትሄጂው? ለአንተ ማብራራት አይጠበቅብኝም። የጠየኩሽን ጥያቄ ሳትመልሽልኝ ወዴት መሄድ አትችይም። ማን ነው የሚያስገድደኝ? እኔ። ምን ቤት ስለሆንክ? የልጁ ህይወት ስለሚያሳስበኝ ግዴታ የጠየኩሽን ጥያቄ ትመልሽልኛለሽ። የቦቸራን ነገር አታስብ፣ ለእኔ ተወው እሺ? ቆይ የቦቸራን ነገር ለእኔ ተወው ማለት ምን ማለት ነው? መቼም ቢሆን በእኔ ምክንያት ቦቸራ እንዲጎዳ አላደርግም። ገባህ? ማለት እና አፈቅርሻለሁ ሲልሽ እሱ እንዳይጎዳ ብለሽ የፍቅር ጥያቄውን ትቀበያለሽ ማለት ነው? እሱ ያገባሃል። ቆይቺ ልጅ አመረረች እንዴ? እሺ ወይዘሪት ቹቻ እንዴት ነሽ? ወይ ጸግዬ አለሁልሽ ቀኔን እየጠበቅኩኝ። የምትሞቺበትና እሱንማ አንቺ ብትነግሪኝ አይሻልም? እኔ ምኑን እነግርሻለሁ ብለሽ ነው? ጸግዬ እኔ እናት እኔ እኮ በጉጉት አለኩብሽ። ምን ማለት ነው? መሽቶ በነጋ ቁጥር መቼ ነው ቀኔ መቼ ነው የሚሸኘው እያልኩኝ ነው። እና እኔ ምን ላድርግሽ? ጸግዬ ገላግኝና ነፍሴን ወደ ሰባተኛው ሰማይ ሸኝልኝ። ምን አስቸኮለሽ? እንደዚህ እያልሽ ልክ ልኬን ንገሪኝ እንጂ። አሁን የምታወሪውን ከጨረስሽ መሄድ አለብኝ። አረ እንዴ እምልሽ ነገርም አለኝ። ምንድነው እሱ? ቆይ በምንድን ነው መገላግኝ? ማለትማ እንደው በሽጉጥ ነው ወይስ በቦክስ ነው ወይስ በምንድን ነው? እሱ ሰርፕራይዝ ቢሆን አይሻልም? አደራሽን ግን ጸግዬ አደራሽን ብዬሻለሁ እንዳትረሽቺኝ ቃሌ። በሽጉጥ ከሆነ ለኩፍ አድርገሽ እንዳትተኝ፣ ይጠዘጥዛል ሲሉ ሰምቻለሁ። እና እንዴት ይሆንልሽ? በቃ እሺ አንዴ ጣ አርግኝና ጭንቅላቴን ፍርክስክስ ብሎ ያኔ ነው ግልግል ማለት። ሽጉጥማ አይሆንም። ለምን? ምክንያቱም ቶሎ ስለሚገላግል። በጣም ነው እንዴ እንድሰቃይ የፈለግሽው? በደንብ ነው። ቆይ ግን ይሄን ያክል ምን አድርጌሽ ነው?
እሱን ልቦናሽ ያውቀዋል። አሁን ስለምቸኩል መሄድ አለብሽ። አይ ጸጋ፣ እኔ እኮ ቹቹሻ ነኝ። መቼም ቢሆን አልፋታሽም። እሺ እንዴ ወንድማ፣ እንዴ አንተን ፍለጋ ስንት ጓተንኩት እኮ። እንዴ ግቢውን በሙሉ የሞላሁት እንደሆነ እኔ ቦቸራ ነኝ። ምንድን ነው በሰላም ነው? አቅሜብሃለሁ፣ እባክህ ተከፍቼብሃለሁ። በምን ጉዳይ? አሃ ወንድም ማለት እኮ ሚስጥር ጠባቂ፣ ገመና ከታች፣ በደስታም በሐዘንም ጊዜ አብሮ የሚቆይ ማለት እኮ ነው። ኧረ ምንድን ነው ዛሬስ ግራ ሆንክብኝሳ? ምን ላድርግ ብለህ ነው? አንተ ግን እስከ ዛሬ ደስታን ስትሸሽገ ይኖርሃል። የምን ደስታ እንዴ? ሄቨን መከጀሏን መች ነገርከኝሳ? አሃ ሆዲያ ቂሞብሃል ደግሞ። ማን አወጋህ ደግሞ አንተው? አረም እንኳን አላንተው እንዴ ዛሬ የሚያወጋው ሁሉም እሱን አይደል እንዴ? ኧረ ይሄ ነገር ምንም አላማረኝም። እንዴት አንዱ ከላባ በኋላ ሲክለፈለፍ ሄዶ ለአባቷ እንዳይነግራቸው ነው። ማን ያወጋል ደግሞ? ያንን ዣርት አላም ነው። ማን ነው እሱ? ያንን ዮስዮስ የሚባል ዣርት ነው። ምን ስትል ጃርት አልኩህ አንተ? ምን አባቴ ላድርግ? ገና ምላሱን ሲወረውር እኮ ነው ዣርት ላይ እንዳለሽ ተወርውሮ የሚሰነቀርብኝ ይሄ ዣርት። ምላሱ ማክፍ እኮ ነው። እንግዲህ ወዲህ ይለይለት። ይኸውልህ ነገሩ እውነት ይሁን ውሸት ባይለይለትም ገንዬ ቦሸራን አፈቅረዋለሁ ብላ ያውግተዋለች። ካወጋኝ በኋላ ለምን ውሸት ይሆናል? ድንገት ረቴን አፏን ለማዘጋት ያወጋቻት ውሸት እንዲሆን ብዬ እኮ ነው። አይ አይመስለኝም። እንዴት? ሴት ልጅ የምከጅለው በምሳሌ በተረት ነው የምታወገው። ደግሞ እንደ ገንዬ ያለ አንባቢ ደግሞ አቤት አቤት። እኔ ያወጋችሁ አንጀቷን ነው እያልከኝ ነው እንዴ? ኋላስ ታዲያ እንዲህ ሊሆን ነው? አንተ ምን አሻህ እንዴ? ዘፈለቀህባት እስክስታ ማስነካት ነው። እንዲህ ተይው ጭፈራ እንዴክሽኔካ ጫስነካኝ ያለቅሳለካ። በላውን ትእዛዝ አለብኝ። እባክህ ሄደ ወደ ከፈል ገባ። በቃ ሄደ። አይ ሙከራ እድለኛ እኮ ነህ። ጉድ! ቆይ የሰማሁት ነገር እውነት ነው? ደግሞ ምን ሰማሽ? ሄቨን ቦቸራን አፍቅረዋለች ብላ ሄርሜላ እያሰራች ነው አሉ። ማነው እንደዛ ያለሽ? አይ እንግዲህ ማንም ይበል ማንም አይመለከትሽም። አሁን የጠየቁሽን ብቻ መልሽልኝ። ባልመልስልሽ ምን ይመጣል? የግድ መመለስ አለብሽ። ይመለከትሻል? አዎ በደንብ አድርጎ ይመለከተኛል። ከሆነ ጥሩ። የሰማሽው ነገር በሙሉ እውነት ነው። እውነት ነው ስትይ? ቦቸራን አፈቅረዋለሁ ብዬ ለሄርሜላ የነገርኳት በሙሉ እውነት ነው። ለሄርሜላ እንደዛ ብለሽ ነገርሻት እንጂ የምር አታፈቅሪውም አይደለ? ቆይ እሱ ማብራራት ይኖርብኛል? አዎ ማብራራት አለብሽ። ቆይ አንቺ የኔ ስሜት እንደዚህ አንገበገበሽ ለምንድን ነው? እሱን የምመለስልሽ አሁን የጠየቁሽን ጥያቄ ከመለስሽልኝ በኋላ ነው። ይሄን ልመልስልሽ ባለመቻሌ በጣም አዝናለሁ። ምን ማለት ነው? አልመልስልሽም እያልኩሽ። ወዴት ነው? ይመለከትሻል። ምንድነው አንቺ ይሄን ቃል ዛሬ ደጋገምሽው? ተነቀሰሽዋል እንዴ? እንደፈለግሽ ማሰብ ትቻለሽ። አሁን ከመንገዴ ዞር በይልኝ። ሄቨን ፕሊስ፣ በእናትሽ አታስጨንቂኝ፣ ንገሪኝ። ለምንድን ነው የምትጨነቂው? ያው የወሬ ሱሴን ታውቂዋ፣ ሆዴን ይቆርጠኛል። እንግዲህ ከቆረጠሽ መድኃኒት ያጭበት። ይህች ናትና ጄሪ። ቆይ ምን ነክቷት ነው ልጅ እንደዚህ ውጥር ያለችው? አንዳች ነገር መጥቶ ያፈነዳሻል። ቆይ ጠብቂ። ለምንድን ነው ጓደኛ ስርዓት እንዲስማት ነገር? የትኛው ጓደኛ? ቦቸራ ነው። ያ ማይቡ ልጅ እኔ ኮረሳለሁ። አንዳንዴ ስት ነው የማደርገው። ሚኪ፣ ይሄ ነገር ተደጋገማል መሰለህ? አንዳንዴ እኮ ማህይምነት ይጋባል። ተጋብቶብኝ ሊሆን ይችላል። ደዌ ነው ሲባል አልሰማሽም? ማህይምነት። እኔ እየቀለድኩኝ አይደለም። አቦ በእናትህ ለምንድን ነው የምታዝገኝ? ልፍታታበት ተወኝ በእናትህ። ለምንድን ነው የምፋታ? ልጁ ከሄቨን አጉል ነገር ውስጥ የከተታት ነው። እናንተ ምን አገባ? ምን ትልቅ አረገ? እሺ ሌላው ይቅር፣ ለምን ለሱ አታስብለትም? እንደው ስሞትልህ፣ እንደው እኔ ስሞትልህ። አሁን ቦቸራ የሚታዘንለት ሰው ነው? ምን ሆኖ ነው ብዬ ነው ማዝንለት ለሱ? ይኸውልህ ስማኝ፣ ቺኳ አፈቅረዋለሁ ያለችው ቺኮቹን ለማንጨርጨር ነው። ገባ? እሱንም አየህ ነው እኮ አየሁት ምኞቴ አለዘፋኝ ማለትማ እንደዚህ ስጋ ለብሰህ ጭርጭር ስትል አየሁህ እኮ ተንገበገብክ። ሚኪ ደሜን አታፍለው። ኧረ በእናትህ ተወኝ አንተ ልጅ። ኧረ እኔ አላዳምጥም ተወኝ። ይኸውልህ ሚኪ፣ ልጁ የእውነት አፍቅረው ከመሰለው አጉል ነገር ውስጥ ነው የሚገባው። በዛ ላይ ደግሞ አባቷ ከሰማ አስበው። አዘንክለት። እኔ መናገር ያለብኝን ተናግሬያለሁ።
ከዚህ በኋላ ያለውን አያገባኝም። እሺ ኦኬ። ሄደሽ ለፋየው ዝርግፍ ልታረጊ ፋይል ምናምን ልትሸጪ? ይኸውልህ እኔ እንደዚህ አይነት ነገር አይነካካኝም። እሺ ሚኪ፣ ኧረ እባክህ ተው እንጂ ደብዳቤ ምናምን ሙድ እንዳራመድሽ ማናቅ ነው እንዴ ይመስልሽ? ስታይን ፋራን መስላል። ያራዳ ልጆች እኮ ነው። እኔ ጀዝባ ነው በእናታችሁ። ከየት ነው ያመጡ? ገና እንደዚህ እየተቀባበልኩ እንደ ቴኒስ ኳስ ነው አንጀትሽን ቀጣል ለማድረገው ፊውዝን ጋለ ነው ማድረግ የታባ ዛሬ ሄቨን ተብዬው አብራናት። አይገርምሽም ጸጋ? ቆይ እሱ ልጅ ምን ሆኖ ነው ሞቴን አፋጥኑልኝ ያለው? እሱ ምን ያርግ ብለሽ ነው? እሷ እኮ ናት አልፋታ ያለችው። ሲያዩት እኮ ስርዓት ያለት ልጅ ትመስላለች። ቆይ ምንድን ነው እንደዚህ የሚያረጋት? ወይ ስርዓት፣ አንገት ደፊ፣ ሀገር አጥፊ ያሉ። ልጅቷ እኮ በጣም ከባድ ሰው ናት። እሱ እንደሆነ ሽንታም ነገር ነው። በጄሪ ጊዜ ሳስጠነቅቀው አይቼዋለሁ። እና ምን እናድርግ? እሷንም ማስጠንቀቅ ይኖርብናል። ሞክሬ ያለው እኮ። እና ምን አለች? ምንም እሰማ ጉድ አይደለችም። ላስጠነቅቃት ስሞክር አይደል እንዴ ጭራሽ አፈቅረዋለሁ ብላ ጉድ ያደረገች። እኛ ደግሞ የሆነ ነገር አድርገን ክቡ እናደርጋታለን እኮ። ምን አድርገን የሚለው እኮ ነው ጥያቄው። እሱን አላውቅም፣ ግን የሆነ መንገድ አናጣ። ፕሊዝ ጸጋ፣ እነዚህ ልጆች የሆነ ነገር አድርገን ካለያየናቸው ምንም ሁኔታቸው ደስ እያለኝ አይደለም። ልክ ነሽ። ነገሮቹን ማፍጠን አለብን። ሞላ ፌስታሉ እንዴት ነህ? ምን ላድርግ? አንተ አሁንም አፍንጫ እንደነፋው ነው እንዴ? አዎ ነፋል። በገንዘቡ ምክንያት ነው አይደል? እና ሌላ በምን ሊሆን ይችላል? እሰጣለሁ አልኩህ አይደል እንዴ? ብትለኝም በቃ እኔ ምንም ቀርቤ ሊያልፍልኝ አልቻለም። በቃ አንተ ቆይ ከወረቀት ይልቅ ለምን እኔን አታምነኝም? ባምን እኮ ደስ ይለኝ ነበር ቀስቴ፣ ግን በቃ የሆነ ችግር አለ። ምንድን ነው እሱ? ልክ ላምን ስል የሆነ ነገር ይመጣና በጆሮዬ ሹክ ይለኛል። ምን ብሎ? ሰይጣን አሳስቶት ቢሸመጥጥ ደስ ይለኛል። እኔ ደግሞ አይ ቀስቴ ወንድሜ ነው ያደረገው ምናምን ነገር ስል ደግሞ ሌላ ነገር ይለኛል። ቆይ ምንድን ነው የሚለው? አይበለውና ቢሞትስ ብር ቀልጦ ቀረ ማለት አይደል ይለኛል። አንተ ጭራሽ ለኔ ሞት ትመኝልኛለህ እንዴ? አይበለውና ብያለሁ እኮ። እሺ ቆይ ከፈረምኩልህ በኋላ ሳልከፍል ሞትኩኝ እንበል፣ ያኔ ማን ይከፍልሃል? ወይ ቤተሰቦቼ ይከፍሉኛል ወይ ደግሞ ፎንቃ ትከፍለኛለች። ፎንቃዬ ደግሞ ከየት አምጥታ ነው የምከፍልህ? አያገባኝ። የገዛላትንም ቀሚስ ቢሆን ወስጄ እሸጠዋለሁ። ወይኔ ሙላ ግን ቆይ ምን አይነት ከንቱ ሰው ነህ? ምን ላድርግ ቀስቴ? ቆይ ለሙኔ ሞተር የማን ነው? አንድ ዝናው የሚባል አለ እሱ ነው። እና ታዲያ ለምን ነው ቁልቁል ላይ ያልነቀል ነው? ወይ ዝና ችግር አለበት እኮ በቃ በኋላ እንትን ለታዶ ስዶር ይቅርታ ባልሰፈት ናታን ማለት አንተ አይደል? ያ ናታን እባላለሁ። ጓደኞቼ ናታን ይሉኛል፣ ቺኮቹ ደግሞ ናቲ። አንቺ ግን ከፈለግሽ የኔ ቆንጆ ናቲዬ ልትይኝ ትችያለሽ። አይ እኔ ናታን የሚለው ተመችቶኛል። ጎሽ የኔ መቤት እንኳን ተመቸሽ። ይቅርታ የኔ ወንድም፣ እኔ አንተ መቤት አይደለሁም። ከማን ገር ይኸውልሽ፣ ለእኛ ደንበኞቻችን ንጉሶቻችን ናቸው። ወንዶቹን የኔ ጌታ፣ ሴቶቹን ደግሞ የኔ መቤት እያሉ ትሪት ማድረግ ልምዳችን ነው። ሲምፕሊ ከስተመር ኪንግ። ይሄ ኮሚኒ ሚዲያ ነው እንጂ የግል ድርጅት አይደለም። አይ ኖ ገርል አይ ኖ። ይኸውልሽ በዛው ታማኝነትን፣ ሰው ማክበርን፣ ታዛዥነትን ለመለማመድ ያክል ነው። እሺ ይሁንልህ። እና ታዲያ ምን ልታዘዝ የኔ ቆንጆ? ትምህርት ቤታችን ለተጋበዘበት ፌስቲቫል ላይ ተወዳዳሪ መሆን ፈልጌ ነው የመጣሁት። ዌልካም ብለናል። እና ታዲያ በምን ዘርፍ ነው የኔ መቤት? በዘመናዊ ዳንስ። ከሞን ገርል አር ዩ ኪዲንግ ሚ? ዘመናዊ ዳንስ ነው ያልሽኝ? አዎ ምን ነው ገረመ? አር ዩ ሹር ግን ዘመናዊ ዳንስ ትሞክሪያለሽ? እንዴት እንደዛ አልክ? ጀስት ዌን አይ ሲ ዩ ላይክ አይ ዶንት ኖ ብቻ ለዘመናዊ ዳንስ የምትሆኚ ነገር ስላልመሰለኝ ነው። ሰው አይለካም በሽፋኑ ሲባል አልሰማክም? ኦብቪየስሊ ሊሆን ይችላል። ያው እኛ ሀገር ላይ ተረትና ምሳሌ የተለመደ ናቸው። ቆይ አንተ ዳንሰኛ ነህ እንዴ? ዴም ገርል ዋት ዳዝ ኢት ሚን? ሉክ አት ሚ። ይኸውልሽ ልንገርሽ አይደለ ዘመናዊ ዳንስ ራሱ እኔ ስደንሳት ነው ህይወት የሚዘራባት ብልሽ ማካበድ አይሆንብኝ። ኧረ ምን ነው ገርልሽ? ኧረ ምንም እንዲሁ ነው። እስኪ ይልቅ ዝርዝር ሀሳቡን ንገረኝ። ኦኬ ሌት ሚ ቴል ዩ።
ይኸውልሽ በውድድሩ በጣም ብዙ አይነት ዘርፎች አሉ። ዘመናዊ ዳንስ፣ ባህላዊ ጭፈራ፣ አክቲንግ፣ ሞኖሎግ፣ ፖይም የመሳሰሉት አሉ። ከነዚህ ውስጥ አንዳንድ ተማሪዎችን እንመርጥና ከየዘርፉ አንዳንድ ተማሪዎች ይወዳደራሉ ማለት ነው። ዩጋር ሚገር በሴቶች ዘመናዊ ዳንስ ላይ ስንት ሰው ተመዝግቧል? አይ ቲንክ እስካሁን 9 ከአንቺ ጋር 10ኛ። አዎ አንቺ 10ኛ ነሽ ማለት ነው። ስለዚህ ከ10 ውስጥ አንደኛ የወጣ ሰው ነው ማለት ነው ትምህርት ቤቱን የሚወክለው? ኢትስ ጀስት ሲምፕል። ይኸውልሽ ያሸነፉ ተማሪዎች ከትምህርት ቤታችን ይመረጡና ሄደው ፌስቲቫሉ ላይ ይወዳደራሉ። ኢትስ ኢዚ። እንደዛ ከሆነ በቃ እሺ መዝግበኝ። ኦኬ ማይ ፕሪንሰስ ሶ ዋትስ ዩር ኔም? ሀና። ናይስ ቱ ሚት ዩ ሀና። በቃ አሳውቅሻለሁ። እሺ። ኦ ማይ ጋድ ሺስ ሶ ፋን ሺስ ሶ ሆት You are so beautiful. You are so handsome. You are so fantastic, boy. አንቺ ልጅ ለምን ራስታውሽ ማትተይ? እኔ እንጃ፣ ምናልባት ጸባችንን ወድጄ ይሆን? በኋላ እንደዚህ እየነካካሽኝ ደም የፈላሳት የማትወጪው ነገር ውስጥ ነው የምትገቢው። ምን ፎቶአችንን ወስደሽ ለማየት ሰጫት? የምን ፎቶ? ኦ ለካ ፎቶ አላነሳችሁም ብለሻል። አሁን የመጣሽበትን ተናገሪ። እኔማ አንዲት ጓደኛዬ ቦርሳ ውስጥ በተደጋጋሚ ማስፈራራት ደብዳቤ የተቀመጠባት ነውና እሱ እኮ ሲጨንቀኝ ላማክርሽ ነው የመጣሁት። እና እኔ ምን ላድርግሽ? ትዝ ይልሽ ከነበረ አንቺ ቦርሳ ውስጥም እንደዚህ አይነት ደብዳቤ ይቀመጥ ነበር እና ምናልባት ያ ሰውዬ አንድ አይነት ሰው ከሆነ ብዬ እኮ ነው። አይ አንድ አይነት አይሆንም። እንዴት አልሽ? እንጃልሽ። እሺ እሱን ታየውና ባለፈው ልትነግሪኝ የነበረውን ነገር እንድትነግሪኝ እፈልጋለሁ። ምንድን ነው እሱ? ስለደመረ ቤዛ። በእናትሽ ጸጋሽ ይቅርታ። እሺ በቃ ተረጋጊ። ለምንድን ነው የዛን ሰውዬ ስም የምታነሽብኝ? ጸጋኔ እኮ ላንቺ አስቤኝ ነው። ለእኔ የምታስብልኝ ከሆነ ተይኝ፣ ስለሱ አታንሽብኝ። እንደውም እኮ ስለሱ ማነሳብሽ ላንቺ ስለማስብልሽ ነው። ቤዛ በእናትሽ ተይኝ። ስለሱ እያነሳሽ ልትበቀኝ አትሞክሪ። የእሱን ስም ስሰማ ታመማለሁ። ግድ የለሽም ጸጋ፣ ቀስ እያልሽ ንገሪ። ከዛ ውስጥሽ ያለው ጭንቀት ሲወጣ ሰላምሽን ታገኛለሽ። ምን ብዬ ልንገርሽ? አንቺ ደስ ካለሽ ቦታ ጀመሪ። ያኔ እኮ ነግራችሁ ነበር። ቆይ ከቤተሰቦችሽ ሞት በኋላ እሱ ቤት ነበር የገባሽው? አዎ። እሺ ቆይ ከዛስ? የገባው ሰሞን በጣም ይንከባከበኝ ነበር። እንደ ቤቴ እንዲሰማኝ ያደርጋል። እሺ ልብስ ይገዛልኛል። አባቴ የሚያደርግልኝን ነገሮች በሙሉ ያውቅ ስለነበር ምንም እንዳይጎልብኝ ያደርግ ነበር። አንቺ ያኔ ስንት አመትሽ ነበር? 12 አመቴ ነበር። ቆይ ከዛስ ምን ተፈጠረ? ቀስ በቀስ በደንብ እንድለምደው እንደ አባቴ እንዳየው ያደርገኝ ጀመር። እሺ በወላጆቼ ሞት ምክንያት ማታ ማታ ለረጅም ጊዜ ያቃዠኝ ስለነበር አንድ ቀን ምን ስቃዥ ቀሰቀሰኝና ምን ሆነሽ ነው አለኝ። እኔም በህልም ያቃዠኝን ነገር ነገርኩት። እሺ እንደዚህ የምትጨነቂው ብቻሽን ስለምትተኝ ነው። ከዚህ በኋላ እንደ አባትሽኝና ከኔ ጋር ተኛልኝ። እና ተስማማሽ? ምንም አማራጭ ስላልነበረኝ አዎ ተስማማ። እሺ ቆይ ታዲያ የዛን ቀን ነበር የተተናኮልሽ? አይደለም። ታዲያ መቼ ነው? ከሱ ጋር ስተኛ ነጻነት እንዲሰማኝ ያደረገ። በተደጋጋሚ ያለምንም ችግር ከሱ ጋር እንድተኛ አድርጎ እምነቴን ጣልኩበት። እሺ ቆይ ከዛስ? ከዛ አንድ ቀን አምሽቶ መጣ። ከዛስ? በሩን ስከፍትለት ቆሞ የሆነ አይነት አስተያየት አየኝ። ምን አይነት አስተያየት? በወቅቱ ያልገባኝ ችግሩ ከደረሰብኝ በኋላ የተረዳሁት አይነት አስተያየት። ከዛስ? ከዛ ቤዛ አልችልም። ጸጋ ቤዚቲ አንቺ ምን ተፈጥሮ ነው? ምንም አልተፈጠረም። ቤዚ
በእናትሽ ሞቸራ ስፖርት መስራት ጥሩ ነው ሲል ሰምቼዋለሁ። ቢያንስ አልበላ ስፖርት አንዴ ላዋራ ሚኪ። እሺ አንዴ ላዋራ። ተረጋጋ እንዴ ሚኪ። አንተ ሚኪ ላጋይ what ብላክ ካልሽ በኋላ ምንድን ነው ያልሽው? ብላጋይ ነው ያልኩት። ምን ነው ችግር አለ? ኧረ ችግር የለውም። ይኸውልሽ አንቺ ካልሽ ምንም ችግር የለውም። ብቻ ግን እኔን እንዳታዝኝ አደራሽን። ኤምጂ what are you talking about? ዋትም ዋትም ማለት ደግሞ ምን ማለት ነው? እስቲ አንድ ጥያቄ ልጠይቅሽ። ዋት ማለት ምን ማለት ነው? ዋት ማለትማ ምን ማለት ነው? ስለዚህ ዋትም ማለት ምንም ማለት ነው። Oh God, you're so funny. አውቃለሁ። I'm so funny አላቡሽ። እሺ አሁን ምን ፈለግሽ? ትምህርት ቤታችን የአርት ፌስቲቫል ላይ እንዲወዳደር ኢንቪቴሽን መጥቶለታል። እሷን ነገር ገልብጫታለሁ። ቦቼ እውነት ነው። ቦቼ አንዳንዴ ትልቅ ሰው ነው። እኔ ምን ልጠቀማት እንዴ? ምንድን ነው የምታወራው? እሺ ከዛስ? እናማ ማለት ነው ተሰጥኦ ያላችሁ ልጆች ተመዝገቡ ብለን ማስታወቂያ ወጥተናል። አንተ መመዝገብ ትችላለህ። እንደው እግዚአብሔር ያክብርሽ በእውነት ሶሲ፣ እድሜ ዘላለምሽ እንዳከበርሽኝ እኮ ነው የምትኖሪው። እኔ አሁን በምን ዘርፍ ነው አሁን የምሳተፈው? ያው በአራዳ ቋንቋ ዘርፍ ነው። እንዴ አልሰማሁም ነበር እኮ አራድኛ ማውራት ጥበቡን እንዴ? ወይናት ኧረ ወይናት ብለሽ አንቺ እኔን መድረክ ላይ ተከትልኝና ከዛ አይን ፍጥጥ ጥርስ ግጥጥ ሊሆን ነው ነገሩ። ድሮም እኮ አንተ የምታወራው ነገር በቃ በጣም ነው ግራ የሚገባኝ። እና ቀኝ እንዲገባሽ ላድርግልሽ እንጂ አለ ሶሲ። what እኔ የምልሽ በቦርጭ ዘርፍ ይኖርሻል። ሜቢ በሞዴሊንግ ዘርፍ ካለ ግን በፍላት ሳይዝ መዘገብ ይችላል። አየልሽ እና ትንቅፋት መጥቶሽ ደግሞ ሰበብ እንዳትሆብኝ። ይጂ መወራረድ አትፈልግም? አልፈልግም። ይጂ ኦኬ ግን እሺ አስብበትና ማለት ነው። መወዳደር ከፈለክ ኮንታክት አድርገኝ። እሺ መድኃኒዓለም ኮንታክት ያድርግሽ በኤሌክትሪክ ሙርት ይዛልሽ እንዴ? ሂጂ ሂጂ ይላረዛ ወደስ ቆይ ቤዛ ምን ሆነሽ ነው እንደዚህ የምታለቅሽው? እንደዚህ እየሆንሽ እያየሽ ምንም አልሆንኩም ትይኛለሽ እንዴ? እቺ ሰይጣን የሆነች ጸጋ ምን ብላሽ ነው? ቴጆቻ እንደዛ አትበያት። እሷ ምንም አላለችኝም። እንግዲህ ደሜን አታፍልሽ ቤዛ። ቹቻ ግን ታውቂያለሽ ሁሉም ሰው የማይናገረው የሆነ ጨለማ የሆነ ህይወት አለው አይደል? ቆይ ጸጋ ስለ ጨለማ ህይወቷ ነገረችሽ እንዴ? እየነገረችኝ ነበር እና ተናግራ መጨረስ ስላልቻለች ጥላኝ ሄደች። የምርሽ ነው ቤዚቲ? አሁን የምሬን ነው። ቆይ ምን ብላ ነግራሽ ነው? ቹቻ የፈራነው ነገር እውነት ነው። ምን? ቆይ ሰውየው ጸጋን ደፍሯታል? አዎ ደፍሯታል። ፈረሰኛው ድረስ። ቆይ የምርሽ ነው ቤዚቲ? አሁን የምሬን ነው። በልጅነቷ ነው እንደዚህ ያደረጋት? 12 ዓመት። ኧረ ላሽ። ቆይ በምን አይነት ሁኔታ ነው የተፈጠረው? እሱን እያስረዳችኝ እያለ ሁለታችንም መቋቋም አቃተን። ወይኔ ቤዚቲ፣ በቃ የፈራነው ነገር እውነት ሆነ ማለት ነው። አውዱሻ እኔ ግን መቼም ቢሆን ይህን ሰውዬ አልተወውም። መቼም። ማንን? ደመረ የሚባለውን ጸጋን የደፈራትን ሰውዬ ነው። ቆይ ምን ልታደርጊ ነው? እመኝኝ፣ ህግ ፊት እናቀርበዋለን። አይደል? ቆይ ቤዛ ምን ሆነሻል? ምን ሆንኩኝ? የሰውየውን ማንነት የታውቀሽ ነው ህግ ፊት አቀርባለሁ ምናምን የምትይው? ማንስ ቢሆን ታዲያ እኔ ምን አገባኝ? ይኸውልሽ ቤዚቲ፣ እንደዚህ አይነት ወሬ ስታወሪ ሌላ ሰው እንዳይሰማሽ እሺ? ቢሰማኝስ ምን ችግር አለው? ይኸውልሽ ችግር አለው አልኩሽ፣ ችግር አለው። የምነግርሽን ነገር ስሚኝ እሺ? አንቺ ለምንድን ነው ነገሮች ችላ ተብለው እንዲቀሩ የፈለግሽው? ይኸውልሽ ቤዛ፣ እኔ ነገሮች ችላ ተብለው እንዲቀሩ አልፈለግኩም እሺ? ታዲያ ምንድን ነው የምትይኝ? ግን ደግሞ ይህንን ነገር ተጋፍጦ ለህግ ማቅረብ ከኛ አቅም በላይ ነው እሺ? ታዲያ ሰውየው የሰው ህይወት ካበላሸ በኋላ የነጻነት አየር እንዲተነፍስ ፍቀጅለት ነው የምትይኝ? እኔ እንደዛ አላልኩም ቤዛ፣ ግን ረጋ ብለን ማሰብ አለብን። በዛ ላይ ደግሞ ጸጋም ብትሆን ታሪኳን ተናግራ ትጨርስ። ቹቻ ተናግራ ባትጨርስም ሁሉም ነገር ግልጽ እኮ ነው። ሊሆን ይችላል፣ ግን ደግሞ ቤዚቲ ባቸኩይ በጣም ጥሩ ይመስለኛል። እሺ አልቸኩልም። ገድየው ማለት ነው። አለሁልሽ፣ ደብለሻል።
አንተ እንዴት ነህ? አለንሽ ነው ያው ሽቅብ ቁልቁል እያልኳለሁ። ለምንድን ነው ደግሞ ሽቅብ ቁልቁል የምትለው? የማላርገው ብለሽ ነው ጉሮሮዬን ለማሸነፍ ብዬ ነው። አይዞህ እቺ ግን እካክ የሆነሽ ነው መጣችውልሽ። እንዴ ቁልጪ አሁን ማትነጋገሩ? እሱማ ለብለብ ነው ግብቅ ማሉን አለፋታለችኝ እንጂ ከክ ሄብዬ አይጄ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሁልሽ። ከቡቺ ጋር ትነጋገሩ? ማንን? ቦቸራ ነው። አንቺ ልጅ ግን ሰሞኑን ደህና ነሽ? ማለት ምንም ሁኔታሽ ትክክል አልመስልሽ እያለኝ ነው። እንዴ እንዴት ነው ትክክል ያለው ነው? ብቻሽን ቆመሽ ሳገኝሽ የሆነ ሰው ሰላም ማለት እንዳለብኝ ትነግሪኛለሽ። ቆይና ታዲያ ይሄ ሰላም ነው? እቺ እኔ ወዳል ቦቸራ ምን ነው አንቺ ዝም ስልሽ ተንጠራራሽብኝ። እንኳን እኔ ቦቸራ አንቺም ታይተሻለሽ። ሄቡ በእናትሽ አንድ ነገር ላወራሽ ነበረ። ከዛ በፊት የቦቸራን ጉዳይ መላ ብንለው አይሻልም? ወይኔ በጄሪ ሞት። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንሽ? ነገር ስራሽ ሁሉ እየገባኝ አይደለም። አሁንም እንትዩ ሰው እኮ እዚህ የለም። እቺ እኔ ወዳል ቦቸራ ዘራፍ አካኪ ዘራፍ ዱብ ዱብ ይላል እንደ በረዶ በልጅነቱ ከተማ ለምዶ እኔ ቦቸራ የወንዶች ቁና እንኳን ለጄሪ ለዚህ ችግርና አሳየዋለሁ ለሀገሬው ጀግና አሁን ሳታዩሽ ምንሽ ይሉኝ። አሁን እኮ እዚህ የመጣሁት ስለ አሳይመንቱ እንድናወራ ነበር። ከዛ በፊት ለጠየቀሽ ጥያቄ መልስ ስጪ። ለማን ጥያቄ? ለቦቸራ ነው። የፈጣሪ ያለ። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንኩ? የምትይው ሰው እኮ እዚህ የለም። ኧረ ጄሪ ታይ ታይ፣ አትድረቂ ታይ። ዳረች ሴትዮ ልታሳብድ ገነየች ሴትዮ በጤናዋ ነው ግን ድምቅ ያለላ ነው። ቦቼ ተረጋጋ። ሄቨን ከማን ጋር ነው የምታወሪው? ከቦቸራ ጋር ነው። ወይኔ በፈጣሪ ስም። ቆይ አንቺ ልጅ ያምሻል እንዴ? ፈጣሪው ትዕግስቱን ስጠኝ። አልታያልኩሽ አይደል አንቺ እርኩስ አይንሽ ጥፋ። ምንም አይደለም ብቻ ቦቦታ መስ አመዳ። ቆይ ቦቼ ተረጋጋ። እንዴት ነው መረጋጋው? አልረጋጋም እንጂ ገና ሳወራ የነበርኩ ልጅ በታበጠበጠችኝ እኮ ቃል የለኝም ብቻ ላንቺ። ቆይ ቆይ እነዚህ ልጆች አበዱ እንዴ? ሆ እንዴ ሻኒ ግን የጸጋ ነገር በጣም እያስጨነቀኝ ነው። ኡፍ ቤዚ፣ አንቺ ደግሞ ምን እንደሚሻልሽ? ፊልሙ ሜትብ ሞተረኛ ነው። በእናትሽ ይሄማ የአንድ ፊልም ተጽዕኖ ያለበት ሞተረኛ ነው። ኧረ ቤዚ ነኝ ነው ማለት ፎንቄ